ያንቺ ፈገግታ እኮ ለኔ ምሳዬ እኮ ነው። ታዲያስ እኮ ድጂ ነው የሚያምርብሽ። የኔ አባት እኔ እኮ አንተን አፈቅርሃለሁ። እድሜን በሙሉ አንተን አግቼ ነው መኖር ፈልገው። በላሁና ቀፊ ላግባሽ አልኳት ነው ወይስ አግባኝ አለች ነው? እሷ ናት እንጂ ውሳኔን በ24 ሰዓት ውስጥ አሳውቀኝ አለች። አለበለዚያ አታገኘኝም እኮ ነው ያለችው። ግን እውነቱን ንገረኝ ካልከኝ እኔ እሷን አግብቼ መኖር ነው ፈልገው። በእኔና በባለቤቴ መሀል ማንም ሰው ጣልቃ አይገባም እስከ ዘላለም። እኔ አባቢ አዲሷ እናታችን ካሁኑ ትናፍቀኝ ጀመር። ቆይ ግን እንዴት ናት? በጣም ቆንጆ ናት። ትልቅ ናት? ትልቅ ብትሆንም ችግር የለውም። ዋናው ነገር ትወልዳለች ወይስ አትወልድም የሚለው ነው። እንዴ አንቺ አባይ ዘይ መጣ አሜሪካ ከብት ነው እንዴ? እንዴ ውዴ እንዴት እንደማፈቅርሽ ታውቂያለሽ? አንቺን አጥቼ መኖር አልችልም። እኔ ካንተ በእድሜ ስለማንስ ነው ማታገባ? ያውሯል ያበሻ ወሬ ዳቦ አይገዛም። ዛሬ አባቴ ፏ ብለሻል ምትመለሽም አትመስይም። ቆይ እኔ መከታተሉን ትተህ 10 ሴት ከምትከተል አንዷን አግብታ አርፋ አትቀመጥ? ግን ምን በቤት የሚባለው ስም 40 ዓመት አልፎታል። ስለዚህ ተለቅ ያለች ሴትና ግንባሯ ላይ ንቅሳት ያለባት ልክ ነኝ አይደል አባቢ? እሷ ቃል አስገብታኛለች። ምንም አይነት ፍንጭላልና በቃ ትንሽ ጊዜ ሲጭ ሁሉ ነገር አስተካክሏል። ዛሬውን ውሳኔህን እንድታሳውቀኝ እፈልጋለሁ። ካለበዚያ ደግመህ ባይን አታየኝ። ውቢት ተረጋጊ እንጂ ቆይ ቁጭ ብለን እናውራ። እኔ እኮ የልጆቼ ነገር ነው ግራ ይገባኝ። እሷ እናታችን ገና ከሆነ እየናፈቀችን ነው። ሁለቱም ተለያዩ። ልጆቹ ከመግባባት ይቻለች። ልጆቹ ደግሞ አንቺ ትወዱሻል። ይሄ እኮ የማይመስል ነገር ነው። እንዴት ነው እኔ ከነሱ ጋር እናት ሆኜ የምኖረው? አቸውን አስተዳደጋቸውን እኮ ብታይ ከኔ ትእዛዝ አይወጡም። አንቺ ደግሞ መጣሽ ማለት ከአንቺ ትእዛዝ አይወጡም። እነሱ እኮ ትልልቅ ልጆች ናቸው። የማይመስል ነገር ነው። አሁን ካዘኩ አልኳቸው እሺ ነው የሚሉ። እሺ አባ